ሚስቶች ጋር ስታወራ ሜቢ ለኛም ቢያልከው ለነሱ ልታምን ትችላለህ ለምን ነው እሺ ምራቁ ያልሻቸው እስኪ በበኩል ነው ያለው ችግር የለም እኔና ማክሪ እነሱን ፍታቸው አሉ ፍታቸው ምን ነው ደነገጥክ አንተ በጣም ነው እንደምትዋደድ ማልቆራ ሲንገት ሳይዶ ሂካ ይስሙ አሁን ዞሮ ይኸውልህ ሱመያ ናት ያለችኝ እንደዚህ ሱመያ ናት ያለችኝ ሁለቱን ሴቶች አባር ከቤት አስወጣ ሚስትን አስገባ ከልጆች ወይ አቦ ሳይድ የዚችን ሴትዮ ሳይድ ለምሳሌ ልጆቹን እንዴት ማድረግ ትችላላችሁ እንዴት አገኙ እኛ ገዛ ማድረግ ጥሩ ነው እንዴት ማለት መልካም ነው እንዴት ማለታችሁ ጥሩ ነው እናንተ ሁለታችሁ የሆነ ሰበብ ፍጠሩና ሳይድን ተጣሉት ወይ ደግሞ ፍታን በሉት ምን ማለት ነው ሳይድ ፍቱት ፍታን በሉት ከዛ ላይ ቆይ ሐሳቤን ልጨርስ ቀላል ነገር ፈልጋችሁ በቃ አንተ ከኛ መለየት አለብህ የሆነ ብቻ የሆነ ነገር ፍጠሩ አንቺ እኛ ከስተይ ተመለራ አንቺን ሐሳብ ጀመር እናንተ ሁለታችሁ ማለት ነው ሳይድን ወዳችሁት አይደለም ሁሉም ፈልጋችሁ ነው እየሰደብሽ ነው ለኪን እኔ ለሰደብሽ ነው ወይ እኔ ለሰደብኳችሁ አይደለም ለዚህ አቅምሽ ነው ብር ወዳድ ናችሁ ለዚህ አቅምሽ ብር ወዳድ ናችሁ ዞር ወደዛ ጽድት ያለች ሜትር ከ50 አልጋ በቅናሽ ዋጋ 50 ሺህ ብር ባልሞላ የጸዳ በላምኔት የተሰራ ሜትር ከ50 አልጋ ከጀሚላ አረቢያን መጅልስና ፈርኒቸር ጀሚላ እንዲሁም ደግሞ ማሽ የሆነች ድሬሲንግ የጸዳች እሷም ዋጋዋ ከ50 ሺህ ያነሰች ውስጧ ላይት ያለ የጸዳች ድሬሲንግ ሁሉ ነገር ያላት ለሴቶች አመቺ የምትገርም ድሬሲንግ ጽድት ያለች ናት እንደምታዩት የጸዳ አልጋ መኪና በሉት በቃ ጎማ ብቻ ነው ያለው እንጂ መኪና በሉት የጸዳ አልጋ ሜትር ከ80 በ2 ሜትር እዚሁ አዳማ አሊብር አደባባይ ላይ ሜትር ከ80 በ2 ሜትር እንዲሁም እዚህ ጋርም ደግሞ የጸዳ አልጋ ሜትር ከ80 በ2 ሜትር ክፍት ስታረጉት ውስጡ አንሶላ ምናምን ማስቀመጥ ትራስ ጨርቅ ማስቀመጥ የምትችሉት እንዲሁም ደግሞ ለየት ያለች ቆንጆ ዲዛይን ያለው አልጋ ነው አሳየልኝ እዚህ ጋር የጸዳ አልጋ ነው አንሶላዎችን እዛ ታረጋላችሁ ትራስ ጨርቅ እዛ ታረጋላችሁ ደበቅ ያለ ቦታ ላይ ደግሞ አንዳንድ ነገሮችን መደበቅ ለምትፈልጉ ይሄው እቺ ትከፈታለች በድብቅ ታች ናት ስትነካ ውስጡ የፈለጋችሁት ነገር ማስቀመጥ ትችላላችሁ እንዲሁም ደግሞ እቺንም ከፈት ስታረጓት ደግሞ የጸዳች ወርቅ ምናምን ለመደበቂያ ሌቦች እንዳታዩ ፎሎ እንዳታረጉ እዛ ከሌቦች ስር ተደበቀ ማለት ነው አያዩትም እነሱ ፊት ለፊት ያለውን ሰርቆ ይላሉ በቃ እሱ ይበቃቸዋል ይሄኛው ደግሞ ይሄንን ይመስላል ከጀሚላ ፈርኒቸርና አረቢያ መጅልስ የተሰሩ ናቸው የጸዱ ምርቶችን ብፌዎች ቁምሳጥኖች አልጋ ሶፋ አረቢያ መጅልስም ደግሞ እንዲሁም አለን እኛን ሁሉ እንሰራለን ከታች በመታገኙ ስልክ ደውሉልን እንዲሁም የምታዩት ጽድት ያለ ሶፋ ታሽጓል ማለት ነው የጸዳ ሶፋም አለ ሶፋዎችም አሉ አሁን እየሰሩት ያሉ ትዛዞችም አሉ ሲመጡም በቅርቡ ቪዲዮ ቀርጬ ማሳያችሁ ይሆናል ከሶፋውም ውጪ ደግሞ የጸዱ ከቦንድ አንስቶ እስከ ከመደገፊያ አንስቶ እስከ ቪአይፒ ድረስ የጸዳ አረቢያ መጅልስም አለ ማለት ነው አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን በያላችሁበት ሰላማችሁ ብዝት ይበልልን ብለናል አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ በያላችሁበት ሰላማችሁ ብዝት ይበልልን እያልን እንግዲህ ዛሬ ከኢማን ጋር መተናል ማለት ነው እንግዲህ የመጣንበት ምክንያት በዚህ ሰሞን እየተፈጠረ ያለው ነገር ሁሉ ያያችሁ ብዬ አስባለሁ እንግዲህ ቪዲዮ ላይ ሁሉም ነገር ከአንድ እስከ ማለት ከሱማያ ጋር ባለው ነገር ሁሉ ቪዲዮ ሁላችሁም ያያችሁት ያለ ነገር ነውና እንግዲህ ዛሬ የሆነ አዲስ ነገር ሰምተን ወደ እናንተ የመጣ ነው እሱም ምንድነው ካላችሁን ያው ሰኢድ እንደምታውቁት ሱማያን አሳስሯታል ያሳስራትን ደግሞ እሷን ለመጉዳት ወይ ደግሞ እሷን የሆነ ነገር ለማድረግ ሳይሆን ልጆቹን ብቻ ሊያገኝ ፈልጎ ነው የምር እኔ ማለት እሷ ምናምን ፈልጎ ወይ ደግሞ እሷን ሊጎዳ ፈልጎ ወይ ደግሞ እሷ ታስራ ምናምን እሱ ደስተኛ የሚሆን አይነት ነገር ሳይሆን ልጆቹን ብቻ ነው የሚፈልገው የፈልገው ነው እሱ ይሄንን ነው እንግዲህ ልጆቼን ካላሳየችኝ መቼም ከእስር ቤት አትወጣም እዛ በተበሰበሰ የራሷ ጉዳይ ነው እያለ ነው እንግዲህ ከቪዲዮ ነው አላለም እንደዛ ሳይሆን ልጆቹ የሚያገኝበት ራሱ ጉዳይ ብሏል አይደለም በቃ አንቺ ብለሻላ
እንደዛ ሳይሆን ልጆቹን የሚያገኝበት ዋናው ምክንያት እሷ ስለሆነች ነው ማለት ነው። በቃ ልጆቹን ማግኘት የሚችልበት መንገድ ሱመያ ስለሆነች ለዛ ነው። እና ድንገት እስር ቤት ስትገባ ፈርታ ምናምን በቃ እንደሌላ ሰው የሆነ እንደዛ ልጆቹን ታመጣለች ብሎ ስላሰበ ነው ማለት ነው። ሰሞኑን ደግሞ በቃ ብዙ ሰው ሽማግሌዎች ቪዲዮ ላይ ከምታዩት ቪዲዮ ላይም እያያችሁ ነው ማለት ነው። እንደምታዩት በጣም ብዙ ሰው እየላኩበት ነው ማለት ነው ሱመያን እንዲያስፈታት እና እሱ ደግሞ ሱመያ የምትፈታው ልጆቼን ካሳየችኝ ብቻ ነው። ቪዲዮ ላይ ከምታዩት ውጪ እራሱ በጣም ብዙ ሽማግሌዎች ሳይ ቪዲዮ ያልተቀረጸ ማለት ነው። በጣም ብዙ ትላልቅ ሰዎች ሽማግሌዎችን በቃ ብዙ ሰው እየላኩበት ነው ማለት ነው። ሱመያን አስወጣት፣ የልጆች እናት ናት ምናምን። የልጆቹ እናት መሆኑን እሱ ራሱ ያውቃል። ይሄንን አቶ ሳይሆን ልጆቹን እንድታመጣለት ፈልጎ ነው። ልጆቹን ለማግኘት ሲል ነው እንጂ እሷን ለመጉዳት ምናምን አስቦ አይደለም ማለት ነው እሱ እና እንደዛ ሰው ስለሆነ በቃ ሰሞኑን በቃ ያው እንግዲህ እስር ቤት ብትገባም ጨው አይደለችም፣ አትሟሟም፣ ምንም አትሆንም። እኛ የምንፈልገውም ሰኢድ የሚፈልገውም ነገር እኔ የምፈልገው በበኩሌ እሷን አላውቅም፣ ግን ሱመያ ልትመለስ አልፈልግም። የምፈልገው እኔ ሰኢድ ልጆቹን አይቶ ደስተኛ እንዲሆን በቃ እኔ የምፈልገው ሰኢድ ደስተኛ ሲሆን ማየት ብቻ ነው የምፈልገው። እሱ ደግሞ ደስተኛ ሊሆን የሚችለው ልጆቹን ካየ በጣም ደስተኛ ሊሆን ይችላል። ምክንያቱም ሰኢድ ማለት በጣም የተጎዳ ሰው ነው። የምሬን ነው። ከካሜራ ፊት ለፊት እንደዚህ ቢያወራም ከካሜራ ጀርባ በጣም ያለቅሳል። የምሬን ነው። ብዙ ጊዜ ማለት ተደብቆ ነው ወላ የሚያለቅሰው። ምክንያቱም ሲያለቅስ ካየሁት ለምንድን ነው ምናምን ነገር ጥያቄ ስለማበዛበት ተደብቆ ነው ወላ የሚያለቅሰው። ለምን የልጅ ናፍቆት እንግዲህ ልጅ ያላችሁ ሰዎች ታውቁታላችሁ፣ ወይ ደግሞ ተለያይታችሁ የምትኖሩ ሰዎች የልጅ ናፍቆት እንዴት ነው የሚያቃጥል የምታውቁት ሰዎች አላችሁ ብዬ አስባለሁ። እንግዲህ እንደርሱብኝ ባላቅም እንግዲህ የልጅ ናፍቆት በጣም ከባድ ነገር ነው። አለም ልጆቹን እኛ ልጆቹ ያሉበትን ቦታ ልትነግረን ወይም ደግሞ በቃ ልጆቹ ያሉበት ቦታ ልትወስደን ሳይሆን አሁንም የሆነ ነገር ልትል የምትመጣ ነው የሚመስለኝ። ያው ማለት የት እንዳሉ አውቃለሁ እስካለች ድረስ የት እንዳሉ አውቃለሁ ነገራቸው አለ ብላለች። የት እንዳሉማ ያውቃሉ ሲጀመር። ስለዚህ አሁን ደግሞ ግን አይናገሩም፣ ምክንያቱም በሱመያ ብቻ ስለሚንቀሳቀሱ ማለት ነው። ሱመያ ልጆቹ ምንም መሀል ለሱመያ ቢያዝኑም እኔ ግን እረዳቸዋለሁ። ቢያዝኑም እኔ የሆነ ነገር እሷ በእሷ በኩል አርጉ እስካለች ድረስ የእሷ ልጆች ስለሆኑ የእሷ ልጆች ካሉበት አውጥተው መስጠት አይችሉም ማለት ነው። ምክንያቱም እስካሁን ድረስ ራሱ ለነሱ አማክራ እነሱ ያሉበት ቢያውቁም እስካሁን ድረስ አስቀምጣለች ስለሆነ በቃ አሁን ታሰረች ብለው ልጆቹን አውጥተው ቢሰጡ አይመስለኝም። ብቻ ኢንሻአላ ልጆቹንም የምትሰጠን ከሆነ አብረን እናያለን። ወልደን እንኳን ማሳም ባንችል የወለደው ልጅ እንዲያይ የቻልነውን አክል እረዳዋለሁ ብዬ አስባለሁ። ምንም አክል ክፉ መጥፎ መሆንም እኔ ወልጄ እንኳን ላስመው ባልችልም ያው ገና የኔም እየደረሰ ነው። ግን እኔ ልጆቹን እንዲያገኝ በጣም ያቅሜል በቻልኩት አክል እሞክራለሁ ኢንሻአላህ። ፋርቲ ቡኖቴ እሺ፣ እንዴት ናችሁ? ደህና ነሽ? ደህና ናችሁ? አለሽ? ሰላም ነው? ችግር የለውም። ጫማ ማታወልቂም ችግር የለም። እንዴት ነሽ? ደህና ነሽ? አለን ወይ ሰላም ነው። ምን ነው ኮስተር አልሽ? አይ ምንም። ዛሬ ለእናንተ የሚጠቅም ነገር ነው ይዤ የመጣሁት። እስቲ እንስማውና ጥሩ ነገር በፊት ሰምተን ከተቀበላችሁት ሀሳቤ አሪፍ ነገር ነው ብዬ አስባለሁ። እንደኔ ጥሩ ነው ብዬ ነው የመጣሁት እና መፍትሄም ይሆናል ብዬ አስቤ ነው እንግዲህ የመጣሁበትም ነገር ምንድን ነው? አሁን እናንተን ነው በግልጽ የምጠይቃችሁ። አይ እኔማ ስለ ልጆቹ ስታወሪኝ ነው እንደውም የምትሸርኩሽ እንጂ እኔ ባላናገርሽም ደስ ይለኝ ነበረ። ለምን ግን በልጆቹ ዙሪያ ስትይኝ ነው እሺ ያልኩሽ። አይ በቃ እንደዚህ አትመቹኝም። ራሱ እናንተ የአሚር እንትኖች ግሩፖች ሲሆን አትመቹኝም። ለዛ ነው እኛም እኮ አትመቹንም። ዳቢሎስ ነገር ናቸው። ያው ግዴታ አገናኘን እንጂ ግን የማይፈላለግ ሰው የጓደኞቼ ጠላቶቼ ዞሮ ዞሮ እኮ እኛ እየፈለግናቸው አይደለም፣ እናንተ ናችሁ እየፈለጋችሁ። ግድ ነው የሆነ ነገር ግድ ሲሆንብን አማራጭ ስለሌለን ነው ወደ እናንተ የምንመላለሰው እንጂ አማራጭ ኖሮን አይደለም። አይ የሆነ ሰውን እየጠላኩ እንደምትጠይን እኮ ለኛ መንገር አይጠበቅብሽም። እኛ ራሱ እንደዚህ ካንቺ ላይ ማወቅ እንችላለን። መቼም እንደወዳችሁ አትጠብቁ። እኛም አንፈልግም፣ እኛም አንወድሽም፣ እናንተም አትወዱም። አይ አሁን ወደ ጉዳይሽ ግቢ። እሱን ተይው፣ ተግባብተናል። ለማንኛውም ያው አሁን እኔ የመጣሁት ነገር ያው በሰኢድ እና በሱመያ ዙሪያ ነው። የመጣሁበት ምክንያት ምንድን ነው? አሁን አንድ ሳስብ አሪፍ ነገር ነው ብዬ የመጣልኝን ነገር ልንገራችሁ። ሀሳብ ነው። አዎ ለሁለታችሁም ያው በተግባር ስናውለው ወደ ድርጊት ይፈጸማል እና ሁለታችሁንም አንድ ላይ ላገኛችሁ ያልኩበት ምክንያት ትንሽ
ያለ መስማት ችግር አለባት ሆት ስለምትሆን ተረጋግታችሁ አንድ ላይ እንድታዳምጡኝ አንቺም እንዳለሽ ብዬ ነው። ጆሮሽ ድፍን ነው እያልሽኝ ነው? አይ ታያት ቆይሽ እያዳምጪያለሽ። አሁን እያዳመጥኩ ሀሳቤን አታስጨርሽኝም ገባሽ? ለዛ ነው። እሺ ንገሪ ነው። ማን ደግሞ ትንሽ አንቺ ሰከነ ስለምትይ ያለው ነገር ምንድነው የመጣው? አሁን የገንፈል ያለው ዝም ብዬ ነኝ። እሺ በቃ ታያት ቆይ ተናገር። እሺ ተናገሪ አንቺ ምንድነው? ምን ነበር? ምን መሰለሽ ሀሳቤ ያሰብኩት ነገር የመጣሁበት ዋናው ነገር እሱን ልላችሁ ሳይሆን ሰኢድ ልጆቹን እንዴት ፈልጋላችሁ አይደል? እሱማ እኛም እየሞከርን ነው ያለውን አክል እኮ እንዲያገኝ እኮ እኛም እያቀማችንን እየሞከርን ነው እኮ። ሰኢድ ልጆቹን በማጣቱ እየተሰቃየ ነው እና ካለም እሱንም ያ ስቃዩ ደግሞ እንዲቀንስ ወይም ደግሞ እንዲጠፋ ትፈልጋለን ነው። ስለዚህ አሁን እኔ በማመጣው ሀሳብ መስማማት አለባችሁ። እንስማውና ነው እንስማው። እኛም የማይጎዳን ነገር ከሆነ እኛም የማይነካን ነገር ከሆነ እሺ። ግን እኛ ደግሞ እኛንም እናንተ ነግሮ ሰኢድን ከወደዳችሁት እኮ ስለ ሰኢድ መጎዳት አለባችሁ። እሱ ችግር የለውም። ሀሳቡን ሰምተን ነው የምንወስነው እኛ። ሁኔታው ይወስነዋል። አሁን ያሰብኩት ማለት ነው። ከእናንተም ጋር እናውራበት። አሁን ሰኢድ ማለት ነው ሱመያ እልህ ይዟታል። ያለውን ነገር ሁሉንም ታውቃላችሁ። ሰኢድ ለምሳሌ ልጆቹን እንዴት ማድረግ ትችላላችሁ? እንዴት አገኙ? እኛ እንደዛ ማድረግ ጥሩ ነው። እንዴት ማለት መልካም ነው። እንዴት ማለታችሁ ጥሩ ነው። እናንተ ሁለታችሁ የሆነ ሰበብ ፍጠሩና ሰኢድን ተጣሉት ወይ ደግሞ ፍታን በሉት። ምን ማለት ነው? ሰኢድን ፍቱት፣ ፍታን በሉት። ከዛ ላይ ቆይ ሀሳቤን ልጨርስ። ቀላል ነው እንደ ፍቱት ማለት ነው። እንደ ሀሳብሽ እኮ ሀሳቤን አስጨርሱኝ። ሲጀመር አንቺ አንድ ቀን ጥሩ ነገርሽ መተሻታቂም እኛን ለመጣል እኛን ለምረት ማታደዩ ነገር የለም። እሺ ቆይ አሁን አዳምጡኝና ልጨርስና ወይ ተስማሙበት። እሺ ቆይ አይ ምንም አንስማማም በዚህ ጉዳይ። ቆይ እሺ ፍታን እንለዋለን። እሺ ከዛስ ሰከን በሉ። እሺ ከዛስ እኔ ምላሳችሁን ራሱ እንዴት ችሎ ሰኢድ አብሯችሁ እንደሚኖር አላውቅም። አንቺ ምን አገባሽ? ለምላሳችሁን አይመለከትሽም። ወደ ጉዳይሽ ግቢ። ሀሳቤን ልጨርስ እና አሁን ሁለታችሁ ማለት ነው በደንብ አስቡበት ነገሩ። ሰኢድን ነገር ፈልጋችሁ በቃ አንተ ከኛ መለየት አለብህ የሆነ ብቻ የሆነ ነገር ፍጠሩ። እሺ ተረጋጉ። ቆይ ከዛ በኋላ እንደዛ ስትሉት ማለት ነው ሰኢድ ከእናንተ ጋር ሲፋታ ወይ ሲፈታችሁ እናንተ ሲተው ሱመያ ደግሞ በእናንተ ነው ቂም አይደል ያለው ነገር። እንደዚህ ደረጃ የተዳረሱት እኮ በማግባቱ ነው እናንተ። ስለዚህ ልጆቹን እንዲህ ልታደርገው ትችላለች። ገባችሁ አይደለ? ከዛ በኋላ እኮ ችግር የለውም ሱመያ ከወጣች በኋላ ምናምን ከዛ ልጆቹን ካየ በኋላ ድጋሚ ወይ አግባን ማለት ትችላላችሁ። እሱ ጋር አገባነች ቆመን ልንቀር ነው እንደኛ እንዴ? ገላገሏ ተንጂ አላገባችሁ አይደለም። እቅድሽ ይሄ ነው? አይ የምር ነው የምር የማ ተዳር ሞቆ ነው የኛ የሚቀዘቀዘው ማለት እንደዛ ነው እንደሚሰማች የኛን አፍርሻ የሰው ልንገነባላት ነው እንዴ? ልጆቹን እንፈልጋለን አያቸው ኢማን እንደውም ዝም በይ አንቺም ዝም በይ አያቸው። ልጆቹ ካደጉ በኋላ አባቴ ብሎ ፈልጎ መጣቶች አይቀርም። ስለዚህ ልጆቹ አድርጎ አባቴ ብሎ ፈልጎ ይመጣሉ። እኛም ከሰኢድ አንለይም። ሱመያ አትመለስም። ምንም እናስብ ነገር የለም። ሰኢድም ልጆቹን ሱመያ ከፈለገች ማለት ነው ዘላለሟን ትቀመጥ ትበስብስ እዛው ከፈለገች ግን አሁን ልጆቹ እንዲያገኝ ተፋቱ። እኛ ደግሞ ከምንፋታ ልጆቹ አድርገው አባቴ ብሎ ፈልጎ ይምጡ። ልታሳየው እኮ ነው። በጣም ጥሩ ሀሳብ ነው። እስቲ ሰከን ብለሽ አስቢ። ወይስ ቆይ እኛ ስንወጣ ሰኢድ እንዳይሆንሽም ቤት ልትገቢ ነው እንደ አንቺ? ሱመያ ታስራለች። እኔ ለእናንተ የሚዘገንነኛል ባይዘዊ ሰኢድ እኮ ላንቺ አይሆንሽም። ጓደኛዬ ይባል ለእኔ ወንድሜ ነው እሱ። ሱመያም እህቴ ናት። ለምን እንደ እህትና እንደ ወንድም አታስቢም ታዲያ? እና እንደ ወንድም እንደ እህት አስቢ እኮ ነው። ለሁለቱም ጥቅም እኮ ነው። ኧረ በጣም ነው ሱመያም ትወጣለች፣ ሰኢድም ልጆቹን ያህል። እናንተ በትክክል ማሰብ ከቻላችሁ ይሄ ትንሽ ነገር ነው ለሰኢድ። አሁን ባጭሩ ከሰኢድ ጋር ይሄን ማድረግ ያቅታችኋል። ሰኢድ ልጆቹን እንዲያ ይሄን ማድረግ ያቅታችኋል? አዎ አንችልም። አሁን እያልሽ ያለሽው እናንተ ሰኢድን ፍቱትና ሱመያን አግባትና አብረው ይኑሩን እያልሽ ነው። የኛ ትዳር ይፈስና የሷን እንገነባላታለን። ችግር የለውም። ልጆቹ አይኖሩ ልጆቹኒ ሱመያም ትውጣ። ከዛ የሚቀጥለውን ደግሞ ፈጣሪ ያውቃል። ልጆቹ አድርጎ አባቴን ብሎ ፈልጎ ይመጣሉ። ከዛ እኛንም እንደዛ እኛም ደግሞ ስንወጣ ሱመያ ልጅና ፍቺውና እነሱ ይመለሱ በያታ። እንደዛ ነው። ሱመያን አልላት እሷ ምንድነች እኛ ምንድነን ታዲያ? እናንተ አሁን እኮ ለሰኢድ ተቆርቋሪ ነን የሰኢድን ሀዘን አንፈልግም ስላላችሁ ይሄንን ነገር እናንተ የምር ሰኢድን ከወደዳችሁት ይሄን ነገር ታረጋላችሁ። አንችልም። ሰኢድን እንፈተዋለን። ትፈቱታላችሁ። ልጆቹን ሚስቱን ያግኝ፣ ሚስቱን ከስር ትውጣ፣ ሰላም ይፍጠሩ። ብትፈልጉ በኋላ እናንተ ይቅር በለን በሉት ወይ ድጋሚ ወይ አግባን በሉት። አንቺ ለሰኢድ ታስቢለታለሽ?
እንዴት ታላስብለት ብታስቢለት ኖሮ ማለት ብታስቢለት ሱመያ አንቺ ጋር ብዙ ጊዜ ቆይታለች አንቺ ጋር ነው የምትቀመጠው ልጆቹ የት እንዳሉና ምን ላይ እንዳሉ ታቂ ነበር እሷ ፈቃደኛ ስላልሆነች አላደረኩት ስለዚህ ታውቂያለሽ አሁን ለማንኛውም ይኸውልሽ ኢማኒ አዊ ሁለታችሁ ማለት ነው እኔ ለጭቅጭቅ አልመጣሁም የመጣው ለመፍትሄ ነው እሱም ለሱመያም ምንም መፍትሄ አንቺ ጋር የለም ምንም እሺ ስሚ ልንገርሽ እኔ እንግዲህ እኔ ጋር መፍትሄ አለ ብዬ ለእናንተ ጥቂት ነገር ነው ለሰይድ ብታረጉት ማለት ነው ልጆቹን እንደ ካሰባችሁ የምር ማለት ነው ሲቀጥል ደግሞ አሁን ሱመያም ሰይድም እልህ ውስጥ ገብተዋል አሁን ይሄ ልጅ አሁን እሱም እልህ ውስጥ ነው እሷም እልህ ውስጥ ናት ነገ 3 አመት 4 አመት 10 አመት ተፈርዶባት እስር ቤት በሰብስ ለእናንተ ጥሩ ነው አይደለም ይሄንን ነገር ማሰብ አለባችሁ ኢማንዬ ሲቀጥል ደግሞ ቢያንስ አንቺ አስተዋይ ነሽ በደንብ ስሚኝ ገባሽ ከንዴት ውጪና ከራስ ወዳድነት ውጪና እንደ ሰው ለሰው ካሰብሽ ሴት ናት ነገ አንቺም ሴት ነሽ ገባሽ አይደለ እቺ ልጅ እስር ቤት በስብሳ ያለ እድሜዋ ገና ወጣት ናት ልጆቿን ጥላ የልጆቿን ድምጽ መስማት አትችልም ልጆቿን እሷ መንከባከብ የለመደች የልጆች ፍቅር በቀን አንድ ሁለት እንኳን ሰው ሳያወራ አይውልም አይደል እንዴ ግን አሁን እሷ እስር ቤት ከገባይ ጀምሮ የልጆቿን ግን ድምጽ ራሱ እየሰማች አይደለም ገባሽ በስልክ ሪከርድ ሊያዝላት እንዴ ስለዚህ ከዚህ ሁሉ ታዩ አንቺ አታስፈልጊም ሪከርዱን ይሄንን እኔ ምልሽ ማድረግ ከሻሽ አድርጊ ያለ በለዛ ግን በኋላ ከተፈረደባት በኋላ አሁን ሰይድ ነገሮችን ማቆም ከፈለገ ያቆማል ከቻላችሁ አስቆሙት አይ ካለ ግን ከተፈረደባት በኋላ ነገሩ ላቁመው ብሎ ቢል ራሱ ማቆም አይችልም እቺ ልጅ 5 ዓመት ቢፈረድባት አይ ብሎ ሐሳብ መቀየር አይችልም ስለዚህ እቺ ልጅ ሳይፈረድባት እድሜዋ በእስር ቤት ሳያልቅ በወጣትነቷ እናንተ አንድ መላ በሉ ይኸውልሽ አለም እንደጋ አስረግጬ ልንገርሽ ምንም የማይቀየር ነገር ልንገርሽ ሱመያ እስር ቤት ለምን አትበሰብስም እኛ ከሰይድ አመጀም አንፋታም እንድንፋታም አታስዩ አትሞክሩ ምንም ይፈረድባት ዮስ ይገል በቃ አጥያ ኮበሌ ሰፋ ኮበሌቲዮ ያዴዋ ማ ከራ ብራት እንጆሌ ሳፍ ዲን አርግሲሲዮ ያደፍ ሰይድ ያደ ሱመያኒን በርባዱ ሰንጎዷኒሙ ወነሽኒን በርባዱ እንጎድ አሃኑ ማለት ፈካነ እንጎድ ነው ይጀመር እናንተ ሁለታችሁ ማለት ነው ሰይድን ወዳችሁት አይደለም ሁሉም ፈልጋችሁ ነው እየሰደብሽ ነው ለኪን እኔ ለሰደብሽ ነው ወይ እኔ ለሰደብኳችሁ አይደለም ለዚህ አቅምሽ ነው ብር ወዳድ ናችሁ ለዚህ አቅምሽ ብር ወዳድ ናችሁ ዞር ወደዛ ሰይድ ምንም ማለት ነው ሰይጣን ነች እቺ ሁሌም ስትመጪ ምን አገባሽ አያገባሽ አንቺ ምን አመረጥ ጨቃጭቁ ስራ ቦታ ምንም አይደለም ሰይድ በቃ ውጪ አሁን ሂጂ ምንም እንዳትነገሩ ምን አርጊያችሁ ተረጋጊ እስቲ ትሂድ ሰይድ አትጫቂ ተረጋጊ ማለት ነው እንዴ አትድፍቴ ሲየሮ መረን ነው አረብሱ ፋስዱፍቲ ሲ አንቺኛ ለሰርቢ ነው እንደምትመጪው የሆነ ሲያረስ አመገባይ እንደምን እኮ ማለት ነው ያወራሽ ነበር እስኪ ሀዊ አርፈሽ ቁጭ እስኪ ምን ሆናችሁ ማለት ነው ምን ጠይቃታ እሷን ጠይቃታ ለምንድን ነው የመጣሽው በላት እኮ እሷ ናት እኛ ጋር የመጣችው እንጂ እኛ እሷ ጋር አልሄድንም እኮ ለምን ጠይቃታ ምንድን ማለት ነው እሷን ጠይቃታ ሰይድ ሲመጋ ፈዱ ዝም አሁን መተሽ ይጨቀጭቃችሁ ሱመያ ምናምን እያለች ነው ሰይድ እያለችን ነበር ለነዚህ ሰይድን ለምኑት ይስማሙ ብል እኔ የሚያሳልቅ ነገር አይ እንደዚህ በሻርፕ ስንቀረብ አርግሽ እኔ ከዚህ በኋላ ምን እንዳታወሪ በቃ ዝም በሉ ቆይ ዝም በሉ እስኪ ከኔ ጋር እናወራለን አለም ምን እያሰቸው ነው ደውለውልሽ ስራ ቦታችሁ ብታሉት ምን ጨቀጨቀ ሰይድ እኔ ጫንቆኛል እዚህ ጋር ሱመያ እስር ቤት ነው ያለችው አንተ ልጅ ታንተ ለራስሽ ልጅ ገዳሚ እያልክ ነው ምን እነሱ ስርዓት አስተምራቸው መጀመሪያ ስርዓት አንቺ ነሽ ማትሸካካሽ ልጆቹ ምንድን ነው የነካኳቸው በስርዓት ላወራቸው መጣው ዘለው ለድብድብ ዘለው ሰው ለመገፈታተር ነው ያውልሽ ይሄ የስራ ቦታ ነው እንጂ የመደባደቢያ ቦታ አይደለም አንቺ ሽግልና የምታወሪበት አይደለም የኔ ምንም ችግር ምን አንቺ ሱመያ ላይ ቢሆን ትበረታለህ እንዴ ምንም ምን ከነዚህ ምን ፈልጋለሁ እኔ መፍትሄ ነው ያልኩትን ነገር ነገርኳቸው ግድግዳ ላይ ነው ምናምን ሰይድን ገንዘቡን ፈልጋቸው እያለች ነው እሺ በቃ ዝም በሉ እስኪ እኔ ላውራ ምን ገንዘብ ነው የምታወሪው በሽተኛ ነሽ እንዴ አንቺ ሀዊ እስኪ ዝም በሉ ጠይቃት እስቲ በቃ ንገረው ቅድምኛ እንዳልሽ እኔ ልንገር እኔ አንተ ወንድሜም ጓደኛዬ አብሮ አደገኝ አይደለ እነዚህ ሴቶች አይጠቅሙም ስለነሱ ተይና አይወዱህም ይወዱት ገንዘብህን ነው ስለነሱ ተይና እስኪ አርፈሽ ተቀመጪ ገንዘብ ወዳድ ነው ሀዊ አርፈሽ ተቀመጪ እስቲ ጠይቃት አንቺ ደግሞ ንገሪው ቅድም ያወራሽ ለሱ ንገሪው ችግሬ ምንድነው እኔ ያልኳት ምን ችግር የለብኝም እግዚአብሔር እናንተ የምትፈቱልኝ ችግር የለም ግን በሱመያ ዙሪያ ተጨንቄያለሁ ሱመያ የምትወጣበትን መንገድ ወይም ደግሞ ሰይድ ልጆቹን የሚያዩበትን መንገድ እናስብ አልኳቸው መጣው እኔ ደግሞ ትክክል ነው ብዬ ያሰብኩትን አንተም ልጆችን እንድታይ ሱመያም ከእስር ቤት እንድትወጣ ያለውን መፍትሄ እንመካከር አልኳቸው ከነሱ ጋር አለኩኝ ከኔ ጋር ስንት ያወራል ምንድነው ለምን እነሱ ሚስቶች ናቸው ከአንተ ከሚስቶች ጋር ስታወራ ሜቢ ለእኛም ቢያልከው ለእነሱ ልታምን ትችላለህ ለምን ነው ለምን እሺ ምን አልኩኝ ያልሻቸው እስኪ በበኩል ነው ያለው ችግር የለም እኔን አማክሪ እነሱን ፍታቸው አሉ ፍታቸው
ምን ነው ደነገጥክ አንተ? በጣም ነው እንዲህ የምትዋደድ ማልቆራሽ እንገት ሳይዶ ሂካ ይስሙ አፍታቸው ይወለሽ አንተ ልንገር አንተ ሰው አንተ ምን አትበል አይደሉም እነዚህ ቆይ እቺ ሴትዮ አንቺ ቆይ ከሱ ላይ ችግር አለባት መሰለኝ ጀመር ካንተ ጋር ችግር አለባት ዝም በይ አንቺ ዝም በሉ እስኪ ቆይ እኔ ከሷ ጋር ላወራስ እስኪ አንተ በቃ ብርቃቸው ሆነሃልና ሁሉም ሰው እንደዛ ነው የሚመስላቸው ለምን ብርቃቸው ነው ብርቃቸው ነው እስኪ ዝም በሉ እኔ ላወራ ሂዱ ወይውጡ እንዴ ሳይድ አድርግ ለራሷ የምትሉን አሰማት እሺ ዝም በሉ እኔ መልስላታለሁ እንዴ እኮ እኔ ሴድም ታውቃላችሁ እንደማመጥ እሺ ምን አይነት መንገድ ነው ምን አይነት መንገድ ነው ታዲያም ከሱመያም ጋር ሄጄ ጠይቃታለሁ ቅያሬ ልብስ ምንም እየሄድኩ እኔ ነኝ ታውቃለህ እየተመላለስኩ የምጠይቃትና ጠዋት ላይ ስናወራ ነበረ ከሁኔታዋ እንደተረዳሁት እንዳባባሏ ቢያንስ እሱ እኮ ጥሩ ነገር ቢያሳየኝ ይሄ ሴት የሚያንጋጋውን ካጠገቦቹ ሴቶቹንም ቢሸኝ እኔ ትዳሬን እፈልጋለሁ ባሌን እወዳለሁ አለች። ማን ነው አንጋጋው? መፍታት ነው እነዚህ ሁለት በስርዓቱ እኮ ትዳር ይጅብት ነው እኮ አሁን እነሱን እኔ ይኸውልህ አሁን የምነግርህ ነገር አንተ ልጆችህን ማየት ከፈለግ ሱመያም ከእስር ቤት ወጥታ በሰላም ከእሷ ጋር ፒስ መፍጠር ከፈለግ እነሱን መፍታት ነው በቃ። ለምን ትፈታቸዋለህ? ታባርራለህ። እነዚህ ያሉ ሚስቶች አባርሬያቸዋለሁ የሉም ትላለህ። ሱመያ ልጆቿን ይዛ ትመጣለች። ማን እንደዚህ ያለው መፍትሄ ይሄ ነው። ማን እንደዚህ ያለሽ? እኔና ሱመያ ወጥተናል በቃ። ሱመያ ልጅ እንደዚህ ይፍታቸው አንተ እነሱ ፍታታ ይፍታቸው አባራቸው። እኔ አንድ አይጎቻለሁ እነሱ መፍታት አልችልም። ለምንድን ነው ማለት ትችለው? ለምሳሌ እንደዚህ ሲጮህ ትጮያለሽ እኔ መጮህ አልወድም ብለህ መፍታት። አሃ ምክንያት አድርጌ ቀላል እኮ ነው። በህልምሽ ነው በእውነሽ ነው ግን እስኪ ዝም በሉ እናንተን እያወራሁ ነው። እንደዚህ አይባልም። ሲጀመር መተሽ ነው እነሱን ተፋቱ ስለነበርሻል። የሆነ ችግር ይፈጠር ሰው ምን ይፈጠራል? እንደዚህ እንድትናለሽ ብሎ ምን ያመጣሉ? እደፋት ነበረ ነው የማንዶ ደፋት ነበረ ነው ሳይድ አሁን ራሱ አንተን እያየሁ ነው እንጂ እቺ ሴትዮ አለቃት ብለህ ዝም ብትይ ነው የሚሻለሽ። ግን ሳይድ ልጆች ማየት ከፈለክ እነዚህ ሴቶች ፍታ። አይፈታንም። ሴቶች አይደለንም እኛ ሴቶች አይደለም ሚስቶቹ ነን ሚስቶቹ ነን። አሁን ዞሮ ይኸውልህ ሱመያ ናት ያለችኝ ሱመያ ናት ያለችኝ ሁለቱን ሴቶች አባር ከቤት አስወጣ ሚስትን አስገባ ከልጆች ወይ አቦ ሳይድ የዚችን ሴትዮ አትስማት በቃ ሂድ በቃ ምን እንዳታወራ ከፈለገች ሌላ ቦታ ታወራ። ወይ ተረጋጉና እኔ ከእናንተ ጋር ልጫወት ከልጆች ከሚስቶች ምረጥ ምትበልሽ ለማለት አይፈታም። አይፈታቸውም ሂጂ በቃ አይፈታቸውም። አዝለዋለሁ እኔ ራሱ አዝለዋለሁ። በዚህ ጋር እዚህ ላይ አዝለዋለሁ ባላችን። እቺ አንድ ቀንም ጥሩ ነገር አውርታ አታውቅም። ቆይ ከዚህ በኋላ እዚህ ትምጣ አጋጫታለሁ እንጂ ኢማን ግን ደስ ይለኝ መልፈታቸው ማለት እኮ ወይ